ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምቆይታችኋል። ግንቦት 19 ቀን 2017 ዓ.ም ሰበርና ወቅታዊ መረጃዎቻችንን ይዘን ወደ እናንተ ቀርበናል። አብራችሁ እንድትቆዩ የጋበዝኩኝ። በቅድሚያ ማበይት ነጥቦችን ላሰማችሁ። መነሻውን ከእንጅባራ ከተማ ያደረገው የአገዛዙ ሰራዊት የረጅምና የአጭር ርቀት ተወንጫፊዎችን ቢያሳልፍም ድል ማድረግ አለመቻሉ ተሰምቷል። ዝርዝሩን የምታደምጡት ይሆናል። ደብረ ኤልያስ ከተማ በፋሽስታዊ ብልጽግና አገዛዝ ካባ ስር የተደበቁት ሆዳደሮቹ ምን እየሰሩ ነው የሚለውንም በዝርዝር የምትሰሙት ይሆናል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀኝጌታ ይፍታሔ ንጉሴ 6ኛ ክፍለ ጦር የ24 ሰዓት ስራዎችንም ይዘናል። አብራችሁን ስትቆዩ የምታደምጧቸው ይሆናል። አሁንም የዘመቻ ቋራ ቃል ኪዳን ሜጀር ጀነራል ውባንታ አባተ ኮር እንደቀጠለ ነው። ዝርዝሩን ተሰሙታላችሁ። ብርጌድ ነሐማንዱ ወታደራዊ ስልጠና መጀመሩ ተሰምቷል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችንም በዝርዝር ያደምጣሉ። አብራችሁን ቆዩ። እኔ ወደ ዝርዝሩ አመራውኝ። በዛሬው ዕለት ማለትም ግንቦት 19 ቀን 2017 ዓ.ም መነሻውን ከእንጅባራ ከተማ ያደረገ ራሱን የሀገር መከላከያ የአድማ ብተና የሚኒሻ እንዲሁም የሰላም አስከባሪ እያለ የሚጠራ ኃይል የረጅምና የአጭር ርቀት ተወንጫፊ መሳሪያዎችን በማሳለፍ የቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ስር የምትገኘዋን የሮብ ገበያ ሻለቃን ለማፈን ቢገባም አናብስቶቹ የቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ፋኖች ቀደም ብለው ደፈጣ በመያዝ በረድፍ ተሰልፎ የመጣ ከነበረው ኃይል ሶስቱ አብሪ የጠላት ኃይሎች ላይ የወገን ኃይል በብሬን ጥይት ጥቃት በማድረሱ ምክንያት የጠላት ኃይሉ ወደ መጣበት ማዘዣ ጣቢያው ሊመለስ ችሏል። ታዲያ በዚህም ዙ 23 ፒቲአር እና ሞርተር ታጥቆ ሻለቃዋን ለመክበብ የገባው ኃይል በደረሰበት መብረቃዊ ጥቃት ምቱን መቋቋም ባለመቻሉ ምክንያት መልስ መስጠት ሳይችል አስከሬኑን ሳያነሳ ሊመለስም ችሏል ነው ያሉን የመረጃ ምንጮቻችን። አክለውም በአሃዛዊ ውጤትም 3 የጠላት የኃይሎች ሲሞቱ ቁጥራቸው በውል ያልታወቁ ኃይሎች ደግሞ ቁስለኛም ሆነዋል። በወገን በኩል ምንም አይነት የደረሰ ጉዳት ባይኖርም ከተማ በመሆን በእውር ድንብር ያስወነጨፉት ሞርተር በገበሬ ቤት ላይ በማረፉ ምክንያት ጉዳትም አድርሰዋል። በዚህ አለኸኝ አሞኜ ዳኜ አለኸኝና ብርሃኔ ፈጠነ የተባሉ በመኖሪያ ቤት ውስጥ የነበሩ ግለሰቦች ሲሰሙ ይችላል እንዳለው አስረሲ ቢያድግና አዳነች ዳኛው የተባሉ ግለሰቦች ደግሞ ከባድ ቁስለኛ በመሆን የሕክምና ክትትል እየተደረገላቸው እንደሚገኝም ነው የመረጃ ምንጮቻችን ያከሉን። በደብረ ኤልያስ ከተማ በፋሽስታዊ ብልጽግና አገዛዝ ካባ ስር የተደበቁ ደመጠጭና ህዝባቸውን የከዱ ሆዳደር ባንዳዎች በተለያየ ህዝብን የማንገላታት ዘርፍ በመሰማራት ህዝባችንን በግፍ እያሰቃዩት እየገደሉም ይገኛሉ። በከተማዋ በህዝባችን ላይ ከሚፈጸሙ ወንጀሎች መካከልም የሚከተሉት ናቸው። አስገድዶ መድፈር፣ በአገዛዙ የአድማ ብተና የሚሊሻ የመከላከያ ተብዬው አፋኝ ሰራዊት ዘረፋ፣ ድብደባና በግል በቀል ተነሳስቶ ግለሰቦችን መደብደብና መረሸን በባንዳ ስብስቦች በሰፊው በህዝባችን ላይ የተሰሩ ያሉ ዘግናኝ ግፎችም ናቸው ሲልም የመረጃ ምንጮቻችን አጋርቶናል። በመሆኑም ኃይሌ ያለነ የሚባለው የብልጽግና አሽከር ባንዳ የበቀል እጆቹን በመሰንዘር ከግብረ አበሮቹ ጋር በመሆን በግንቦት 16 ማለትም ለ17 አጥቢያ 2017 ዓ.ም ተሰማ ቀሪ የተባለውን ግለሰብ ከቤቱ አውጥቶ እየጎተተ እያሰቃየ እያስጮህ ወስዶ እንደ እባብ በመቀጥቀጥ በጥይት ሩምታ በግፍም ገድሎታል ነው የተባለው። ኃይሌ ያለነ ከዚህ ቀደም ሰላም አስከባሪ አድማ በተን የነበረና ህዝቡን ሲጨፈጭፍ የነበረ አሁን ላይ የቀጋት ቀበሌ ሊቀመንበር አድርሞ የሹመት ሲሆን ግለሰቡን የገደለው ከፋኖ ጋር ግንኙነት አለ በሚል ሰበብ የግል በቀሉን ለመወጣት እንደሆነም ነው የገለጹልን። ሟች ተሰማ ቀሬ የተባለ ግለሰብ ከፋኖ ጋር ምንም ግንኙነት ያልነበረው በከብት ንግድ ተሰማራ ከገዳዮቹ ጋር ጠዋት ማታ በመንገድ ይገናኝ የነበረ ለፍቶ አዳሪም እንደሆነም ነው ያከሉልን። ይህ የሚያሳየን የብልጽግና አገዛዙ እመራዋለሁ የሚለው ሰራዊትና ካድሬ እንደማይታዘዘውና እንደማይገዛለትም ነው። በብልጽግና ካባና ስርዓት ስር ተደብቆ በግል በቀል ግለሰቦች በግፍ መገደላቸው የብልጽግና ቤት የከዳዮቹ የዘራፊዎቹ የወንበዴዎቹ አዳራሽ መሆኑንም ማወቅ አያዳግትም። በመሆኑም በተግባር ገዳይና ዘራፊ ሆኖ ሳለ ለህዝብ ቆም ያለው ሰላም ለሁሉም ሁሉም ለሰላም እያለ በሚዲያ የሚያናፍሰው የካድሬ ስብሰባ ግለሰቡ ኃይሌ አለነ በግል በቀል በብልጽግና ምሽግነት ተደብቆ ግለሰቡን ተሰማ ቀሪን ሲገድል እንደ ጽድቅ ተቆጥሮ ጠያቂም አሳጥቶታል ነው የተባለው።
በመሆኑም ፋኖች በህዝብ ይሁንታ በተጨባጭ ህዝብ እያስጨፈጨፉ ያሉ ባንዳዎችን ከየጓዳቸው ከየምሽጉ አውጥተውና ማርከው ሲረሽኑ ንጹሃንን ረሸኑ እያለ የፕሮፓጋንዳ መርዝ እየረጨ ማህበረሰባችንን ሲያደናግር የባጀው የሌባ ስብስብ ለአገልጋዮቹ ባንዶች ሽፋን እየሰጠ ንጹሃንን ግን በግል በበቀል እየተነሳሳ እያናጠለ እየገደለም ይገኛል። ከዚህ በላይ ህዝብ ገዳይነት ምን አለ? አላማውስ ግልጽ ነው የሚሉ መረጃዎች ናቸው የደረሱን። በተያያዘም የመረጃ ምንጫችን አያይዞ የገለጸልን ባንዶች ፋኖ ፈጽሞ ባልታየበት ቦታ ከባድ መሳሪያ እያስተኮሱ የህዝባችንን ስነ ልቦና በመጉዳት ተሸናፊነት ፈሪ እንዲሆን በባርነት እንዲገዛላቸው ለማድረግ የሚሄዱት ርቀት የጭካኔ ጥጋቸውንም ያሳያል ሲልም አክሏል። ለምሳሌ በግንቦት 7 ቀን 2017 ዓ.ም ለሚዲያ ያቀረቡት አንዲት ሚስኪን እናት ልጇን በመድፍ ያጣችበት ዘግናኝ ክስተትም ነበረ። በዚህ ዕለት መድፉን ወደ ጓይ የተኮሱት ከከተማ ወጣ ብለው ቦሽቃ በሚባል ቦታም ነበረ። ታዲያ ከደብረ ኤልያስ ከተማ ገበያ ውሎ ወደ ገነት የሚሄደውን ህዝብ ሰብስበው መድፉን እያሳዩ በዚህ ነው የምንጨርሳችሁ የምንፈጃችሁ ያኑ ስለንቦናቸውን ሲሰልቡ እንደነበረ በቦታው ከነበረ አርሶ አደር ጋር በአካል ተገናኝተን ቃል በቃልም ነግሮኛል ሲልም የመረጃ ምንጫችን አገርቶናል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀኝጌታ ዮፍታሔ ንጉሴ 6ኛ ክፍለ ጦር የ24 ሰዓት ስራዎችም እንደሚከተሉት ናቸው። በአንደኛ ደረጃ አውደ ውጊያ ሲሆን በግንቦት 18 9ኛ ወር 2017 ዓ.ም በማቻከል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኖ አባላት ጥላት ከሰፈረበት አማኑኤል ከተማ ዘልቀው በመግባት ጥላትን አይቀጡ ቅጣት ቀጥተው 4 አድማ ብተና አባላትን እስከ ወዲያኛው ሸኝተው በድልም ተመልሰዋል። የንጉስ ተክለ ሃይማኖት ብርጌድ በቀን 18 9ኛ ወር 2017 ዓ.ም ጠዋት 12 ሰዓት ደብረ ማርቆስ ከተማ አንደኛ ፖሊስ ጣቢያ ላይ ዘሪሁን 13 በመጠቀም ጠላት ሲጠቀምበት የነበረውን ካምፕ ላይ ጉዳትም አድርሷል። በሁለተኛ ደረጃ አደረጃጀት ሲሆን በአማራ ፋኖ ብሔራዊ ኃይል ቀኝጌታ ዮፍታሔ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ከዚህ በፊት ገጥሞት የነበረውን የውስጥ ችግር በመቅረፍ ሁሉም የብርጌዱ አመራሮችና አባላት በተገኙበት ሰፊ ውይይትም አድርጓል። በመሆኑም በውይይቱም የአማራ ህዝብ እየደረሰበት ያለውን ግፍና መከራ ለማስቆም ከጠላት የሚሰጠው አጀንዳዎችና የሚፈጠሩትን ጥቃትን ውስጣዊ ግጭትን ወደ ጎን በመተው በአንድነት ትግሉ ላይ ማተኮር እንደሚገባም ተጠቁሟል። በነበረው የውይይት መድረክም ላይ ከዚህ ቀደም በነበረው የአመራር ሪፎርም ተማሉ ሌሎች የብርጌድ ኮሚቴዎች የመበደብ ስራም ተሰርቷል። ሁሉንም የብርጌዱ አባላት በአዲስ በመፈወዝና የሻለቃ አመራሮችን በመምረጥም አደረጃጀቱንም አጠናክሯል። በተጨማሪም በብርጌዱ ደርሶበት በነበረው ውስጣዊ ችግር ለተከፉ የትግላችን ደጋፊዎች የእንኳን ደስ አላችሁ መልእክትም አስተላልፏል። በሶስተኛ ደረጃ ደብረ ኤልያስ ከተማ ውስጥ ታላቅ የሆነ የመምህራን አመጽም ተደርጓል። አመጹም በአጥንቱ በደሙ ከውዱ ኢትዮጵያውያን ጋር ኢትዮጵያን የመሰረተና ሉዓላዊነቷን አስጠብቆ የኖረውን ታላቁን የአማራ ህዝብ ለሚጨፈጭፈውና በጅምላ ለሚቀብር ሂትለራዊ አገዛዝ አገልጋይ አንሆንም የሚል ነው። ከህዝባችን የሚበልጥብን ነገር የለም። የህዝባችን ሞትና መከራ እስካልቆመና እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱ እየተካሄደ እንዳለው የሐኪሞች አመጽ መምህራንም ዝምታቸውን በመስበር የመምህራንን ተቃውሞ ፋና ወጊ በመሆን ተቃዋሚዎቻችንንም ገልጸዋል። ብዙ መምህራንም ከተማውን ለቀው መጥተዋል፣ እየወጡም ይገኛሉ። ነገር ግን ከከተማ ሲወጡ ልኬላ ላይ የተያዙ መምህራን በአገዛዙ አሽከር ባንዳዎችና በህዝብ ጠሉ የአገዛዙ ሰራዊት በግፍ እየተደበደቡ ወደ እስር ቤትም ገብተዋል። በየቤታቸው የነበሩ መምህራንም እንደ አውሬ እየታደኑ በግፍ እየተደበደቡ እየታሰሩ እንደሚገኝም ነው የመረጃ ምንጫችን ያጋራል። ዘመቻ ቋራ ቃል ኪዳን ሜጀር ጀነራል ውባንተ አባተ ኮር አሁንም እንደቀጠለ ነው። ዘረ ውባንተ አባተዎች ቀጠና አይገድባቸውም። ታዲያ ከደራ እስከ ቋራ፣ ከጎንደር እስከ ጎጃም፣ ከጎንደር እስከ ቤተ አማራ ወሎ በየትኛውም የአማራ መዳረሻ እየተንቀሳቀሰ ጠላትን ያሳፍራል፣ ወገኑንም ያኮራል። ለነገ የድል መንገድ ዛሬ መሰረቱን በቅልጤ አለት ላይም አምሃራነቱንም ያንጻል። ከንጋቱ 11 ሰዓት አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደረ ማርያም፣ ግንዳ ጠመም፣ ልጫ፣ ገላውዲዮስ፣ አርብ ገበያ፣ ወልዴ ተራራና
አንበሳሜ ከተማና ዙሪያው ላይ እስከ ቀኑ 8 ሰዓት መቀጠሉንም ነው የሰማነው። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር 4 ብርጌዶችም ጉና ክፍለ ጦር ስቴዴንሳ ብርጌድ እና የገብረ መስቀል ብርጌድ አካሏ ጣይቱ ሻለቃና የጣና ገላውዲዮስ ክፍለ ጦር ብርጌዶቹ በጥምረት የአገዛዙን ዙፋን አስጠባቂ ጥምር ጦር በተባበረ አምሃራዊ ክንዱም አንበርክኮታል። ጥላት መጥቶ ሳይሆን የአማራ ፋኖ ብሔራዊ ኃይል ወደ ጠላት ምሽግ አቅንቶ የጠላትን ምሽግም ደርማምሷል። ማህደረ ማርያምን፣ ግንዳ ጠመምን፣ ልጫን፣ ገላውዲዮስን፣ አርብ ገበያና ወልዴ ተራራ ላይ መሽጎ የነበረውን ጠላት አደባይቶ ቀጠናውን ከወንበር ጠባቂ የአብይ ሸኔ ወታደሮችም ነጻ አድርጎታል። በዚህ ሰዓት የተጠቀሱ ከተማዎችና መዳረሻዎች ከአገዛዙ ወታደሮች ነጻ የተደረጉ ሲሆኑ ጎሃና አንበሳሜ ዙሪያ ግን ከፍተኛ የሆነ ትንቅንቅ እየተደረገ ይገኛል። ለ8 ሰዓታት በቀጠለው አውደውጊያ ከወገን አንድ እንቁ የነጻነት ታጋያችን ሲሰዋ ከጠላት በኩል ያለማጋነን ብዙዎችም ተደምስሰዋል፣ ቆስለዋል፣ ገደል ገብተዋልም ተማርከዋልም፣ መግቢያ መውጫ መንገድ አጥተው ሲቃዡ ተሰምተዋልም፣ በቁስም በአካልም ከፍተኛ የሆነ ቀውስን ተከናንበዋልም ሲልም ነው የመረጃ ምንጫችን ያጋራን። ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ተሰምቷል። የኤርትራው ተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩም ነው የተሰማው። ታዲያ እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸውን የተሰማው ከጥቂት በፊትም ነበረ። በቡድኑ የካቲት 2017 ዓ.ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድም እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛም ገልጾ ነበር። ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩም ተሰምቷል። ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ግን እስካሁን ሚስጥራዊ መደረጋቸውም ነው የታወቀው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። አሻም